እነዚህ የምታዩቸውን ሰርቲፊኬቶች ያገኘሁት ከኢትዮጵያ ሴኩሪቲ ኤክስቼንጅ ወይንም ኢሲኤክስ ኦንላይን አካዳሚ ነው። እናም እነዚህን ስልጠናዎች ሶስት ምንም አይነት ክፍያ አልከፈልኩም። በቀጥታ የኢሲኤክስ ኦንላይን አካዳሚ በመሄድ ማለት ነው ተመዝግቤ እዛው ላይ ነው ስልጠናውን የወሰድኩት በነፃ ማለት ነው። ከዛ በኋላ ሰርቲፊኬቶቹንም ቢሆን እዛው ላይ አውቶ ጀነሬት ነው ያደረኩት፣ የትም አልሄድኩም ማለት ነው። ስለዚህ እነዚህን አስገራሚና ጠቃሚ የሆኑ ስልጠናዎችን ማግኘት የምትፈልጉ ከሆነ በተለይም ደግሞ በፋይናንሻል ማርኬቱ ላይ የሚያተኩሩ ስለ ቦንድ ማርኬት፣ ስለ ስቶክ ማርኬት፣ ስለ ትሬዠሪ ቢል እና ስለ ፋይናንሻል ማርኬት አናሊሲስ ማለትም ስለ ፈንዳሜንታል አናሊሲስ፣ ቴክኒካል አናሊሲስ፣ ሪስክ አናሊሲስን ጨምሮ ሌሎች በፋይናንሻል ማርኬቱ ላይ አዎንታዊም ሆነ አሉታዊ አስተዋጽኦ በሚያበረክቱት በአርቲፊሻል ኢንተለጀንስ፣ ኳንተም ኮምፒውተር፣ ብሎክቼን ቴክኖሎጂ እና ሌሎችንም ይዘቶች በስፋት ያካተተ ስልጠናዎችን መሰልጠን የምትፈልጉ ከሆነ በዚህ ቪዲዮ በዝርዝር የምናሳያችሁ ይሆናል ማለት ነው። በተጨማሪም ስልጠናዎችን መውሰድ ብቻ ሳይሆን ሰርቲፊኬቶችንም ጀነሬት ስታደርጉ ብዙዎቻችሁ እንደተቸገራችሁ ጽፋችሁልኝ ወይም ደግሞ ጠይቃችሁልኝ ነበረ ማለት ነው። በሱም ዙሪያ ሰፋ ባለና በጣም በቀላሉ የማስረዳችሁ ይሆናል። ሁልጊዜም እንደነዚህ አይነት ጠቃሚና አስተማሪ መረጃዎቻችን እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ እያልን ወደ ጉዳያችን የምንገባ ይሆናል ማለት ነው። በመጀመሪያ የምናደርገው ወደ ብራውዘራችን ሄደን ኢሲኤክስ አካዳሚ ብለን ሰርች እናደርጋለን። በምታዩት መልኩ የኢሲኤክስ አካዳሚ የዌብሳይት አድሬስ እዚህ ጋር ይመጣልናል ማለት ነው። እሱን አንድ ጊዜ ክሊክ እናደርገዋለን። እዚህ ጋር የምታዩት ኢንተርፌስ ይመጣላችኋል ማለት ነው። እዚህ ጋር ሁለት አማራጭ አላችሁ። የመጀመሪያው ሎጊን ማድረግ፣ ሁለተኛው ደግሞ ጆይን ወይ ደግሞ ሬጂስተር እንዳድስ ማድረግ። እዚህ ጋር ምንድነው ሎጊን ማድረግ ማለት ከዚህ በፊት ተመዝግባችሁ ስልጠናውን እየወሰዳችሁ ከሆነ ሎጊን ነው የምታደርጉት። እንዳድስ ከሆነ እየገባችሁ ያላችሁት እዚህ ጋር ጆይን የሚለውን አንድ ጊዜ ትጫኑታላችሁ ማለት ነው። ከዛም እዚህ ጋር ሬጂስተር የሚል አለ። እዚህ ጋር የመጀመሪያው ስማችሁን ታስገባላችሁ ማለት ነው። በመቀጠል የአባታችሁን ስም ታስገባላችሁ። ከዛም እዚህ ጋር ጾታ ይጠይቃችኋል። ፊሜል ኦር ሜል ብላችሁ ታስገቡለታላችሁ ጾታችሁን ማለት ነው። ከዛ ዩዘር ኔም የእናንተን ዩዘር ኔም ታስገቡለታላችሁ ማለት ነው። በመቀጠል ኢሜል አድሬስ ይጠይቃችኋል። ኢሜል አድሬሳችሁ ቀጣይም ሰርቲፊኬታችሁን ዳውንሎድ ለማድረግ ወይም ጀነሬት ለማድረግ ስለምትጠቀሙበት የምትጠቀሙበትና በቀጣይም የምታስታውሱትን ኢሜል አድሬስና ፓስዋርድ ማስገባት አለባችሁ ማለት ነው። ስለዚህ አንደኛ እዚህ ጋር ኢሜላችሁን ታስገባላችሁ እዚህ ጋር ማለት ነው። ሁለተኛ የማትረሱት ፓስዋርድ እንዲሁም ደግሞ ስትሮንግ የሆነ አትሊስት 8 ካራክተር ያለው ፓስዋርድ እዚህ ጋር ታስገቡለታላችሁ ማለት ነው። ሶስተኛው አሁን ያስገባችሁትን ወይ ደግሞ ክሬት ያደረጋችሁትን ፓስዋርድ እዚህ ጋር ትደግሙለታላችሁ ዘንድ ኮንፊርም ለማድረግ ወይም ለማረጋገጥ ማለት ነው። ከዛም እዚች ጋር አይ አም ናት ሮቦት የሚል አለ። እሱን ካረጋገጣችሁ በኋላ በኢሜይላችሁ ኦቲፒ ፓስዋርድ ወይም ደግሞ ዋን ታይም ፓስዋርድ ይላክላችኋል። በሱ ቬሪፋይ ታስደረጋላችሁ ማለት ነው። ሁለተኛው አማራጭ ቅድም እንደነገርኳችሁ ለምሳሌ እኔ ከዚህ በፊት ስለተመዘገብኩ ሎጊን ነው ማድረገው ማለት ነው። ወይም ደግሞ እንደ አዲስ ሳይሆን የምገባው በኢሜይል እና በፓስዋርድ ይገባለሁ። እዚህ ጋር ኢሜይልን አስገባለሁ። ከዛ እዚህ ጋር ፓስዋርድ አስገባለሁ ማለት ነው። ከዛ ሎጊን አድርጋለሁ ማለት ነው። ለምሳሌ ያክል እዚህ ጋር የራሴን ፓስዋርድ የራሴን ኢሜይል አስገባለሁ። ከዛ ፓስዋርድ አስገባለሁ። ከዛ እዚህ ጋር አይ አም ናት ሮቦት የሚለውን ሞተር ሳይክሉን ሰሌክት አድርግልኝ ይለኛል። ቬሪፋይ ያደረግኩ ማለት ነው። ሎጊን እለዋለሁ። ይህን የማሳያችሁ ግን ያው ብዙዎቻችሁ አታውቁትም ብዬ ሳይሆን ምናልባት አዲስ ከሆናችሁ እንዳትቸገሩ ከማሰብ የተነሳ ነው ማለት ነው። አሁን ሎጊን ማድረግ ችያለሁ ማለት ነው። እንደምታዩት እዚህ ጋር ሆም አለ። እዚህ ጋር እንደምታዩት ናቪጌሽን ባሩ ላይ ሆም አለ፣ ኮርስ አለ፣ አባውት ሴክሽን አለ ማለት ነው። ኮርስ የሚለውን ሰሌክት እናደርገዋለን እዚህ ጋር ማለት ነው። እዚህ ጋር የምታዩዋቸው ሞጁሎች በሙሉ እናንተ ስልጠና መውሰድ ያለባችሁ ኮርሶች ናቸው እነዚህ ኮርሶች ማለት ነው። ስለዚህ እዚህ ጋር ማወቅ ያለባችሁ ነገር ቢኖር እነዚህን ኮርሶች አንዱን ብቻ ስለወሰዳችሁ ወዲያውኑ ሰርቲፊኬት ዳውንሎድ ማድረግ አትችሉም ማለት ነው። ለምሳሌ እንደ ጀማሪ ወይም ደግሞ እንደ ቢግነር ሰርቲፋይድ መሆን ከፈለጋችሁ አትሊስት 5 ሞጁሎችን መጨረስ አለባችሁ ማለት ነው። ስለዚህ 1 2 3 4 5 ሞጁሎችን መጨረስ አለባችሁ። እኔ እንደምታዩት ከ7 እና ከ8 በላይ ጨርሻለሁ ማለት ነው።
ስለዚህ ለምሳሌ ስልጠናዎች እንዴት አድርገን እንወስዳለን ካላችሁኝ ይሄኛው ኦልሬዲ ወስጄዋለሁ። ያልወሰድኩትን ላሳያችሁ። ለምሳሌ እዚህ ጋር ኢንሮል ኮርስ የሚል አለ። እሱን እጨነዋለሁ ማለት ነው። ከዛ እዚህ ጋር ኢንሮል ለዋለሁ። እንደምታዩት ፍሪ ነው ብያችኋለሁ። ስታርት ለርኒንግ። ከዛ እዚች ጋር ቻፕተር 1 ኢንትሮዳክሽን ቱ ኢቲክስ ኤንድ ፋይናንሻል ማርኬትስ የሚል አለ። እሱን እዚህ ጋር አሰልጣኞች አሉ ማለት ነው። በኦንላይን ስልጠና የሚሰጡ አሰልጣኞች አሉ። ሄሎ ኤቭሪዋን አይ አም ዶክተር ዳክት አለሙ ሰርቲፋይድ ካፒታል ማርኬት ኤንድ ሴኩሪቲ አናሊስት። ይሄንን ካደረጋችሁ በኋላ ይሄኛውን ፓስ ካደረጋችሁ በኋላ ማለት ነው ፋይናንሻል ማርኬት this module from ፓስ ካደረጋችሁ በኋላ እዚህ ጋር ማርክ አስ ኮምፕሊት ይላል። እዚህ ጋር ይሄንን ቪዲዮ ተምራችሁ ከጨረሳችሁ በኋላ እዚህ ጋር አስ ኮምፕሊት ማርክ ታደርጉታላችሁ ማለት ነው። ከዛ እዚህ ጋር ራይት ያደርግላችኋል። ከዛ ወደ ሁለተኛው ቻፕተር ትቀጥላላችሁ ማለት ነው። እሱን እንደዛ እያደረጋችሁ ሁሉም ቻፕተሮች ከጨረሳችሁ በኋላ ኤክሰርሳይዝ አለ እዚህ ጋር ማለት ነው። ኤክሰርሳይዝ ዋን እዚህ ጋር ምርጫ ነው። ወደ ቪዲዮ ወደ ኋላ እየተመለሳችሁ እዚህ ጋር ምርጫው ላይ እየመረጣችሁ ትጨርሳላችሁ ማለት ነው። እሱን ከጨረሳችሁ በኋላ እዚህ ጋር ፓስ ኤንድ ፌል አለ። ለምሳሌ እኔ እዚህ ጋር ለማሳየት ብዬ ፈተናውን ሳልመልስ ስለወጣው ነው ፌል ያለኝ። እናንተ ግን እዚህ ጋር መልሱን ስትመልሱት ፓስ ይላችኋል ማለት ነው። እሱን ከጨረሳችሁ በኋላ ምንድነው የሚጠበቀው? ሰርቲፊኬት ጀነሬት አድርጎ መውሰድ ነው የምትፈልጉት ማለት ነው። እሱን ጀነሬት ለማድረግ እንደነገርኳችሁ አትሊስት 5 ኮርሶችን መጨረስ አለባችሁ። እንደ ቢግነር፣ እንደ ኢንተርሚዲየት ወይም ደግሞ እንደ መካከለኛ ባለሙያ ሰርቲፋይድ ለመሆን ደግሞ ምን ማድረግ አለባችሁ? 10ም ኮርሶች የግድ መውሰድ ይኖርባችኋል ማለት ነው። ስለዚህ ሁሉንም ኮርስ በዚህ መልኩ ከጨረሳችሁና ካጠናቀቃችሁ በኋላ ሰርቲፊኬታችሁን ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ለምሳሌ የኔን ባሳያችሁ እዚህ ጋር ዳሽቦርድ ላይ ገብቼ የራሴ ፕሮፋይል ላይ የራሴ የሆነ ዳሽቦርድ አለኝ። ወደ ዳሽቦርድ ሄድና እዚህ ጋር እንደምታዩት ወደ 7 ኮርሶችን አጠናቅቄያለሁ ማለት ነው። አሁን 3 አክቲቭ ኮርሶች አሉ። መጨረስ ያለብኝ 10 ናቸው ማለት ነው። ስለዚህ እንደ ኢንተርሚዲየት ወይ ደግሞ እንደ መካከለኛ ባለሙያ ለመሆን ወይም ሰርቲፋይድ ለመሆን 3 ኮርሶችን ማጠናቀቅ ይኖርብኛል ማለት ነው። ስለዚህ እነዚህን ኮርሶች በዚህ መልኩ በመውሰድና እናንተ ብቁ የሆናችሁ የፋይናንሻል ማርኬት አናሊስቶች ወይም ደግሞ ሴኩሪቲ አናሊስቶች ለመባል እንዲሁም ደግሞ በተለይም በፋይናንስ ዘርፉ ላይ ካላችሁና ተጨማሪ እንደ አንድ ልምድ ሊሆናችሁ ስለሚችል እንደ አንድ እውቀት ሊሆናችሁ ስለሚችል ስልጠናውን በዚህ መልኩ መውሰድ ትችላላችሁ ማለት ነው። ከዚህ ጋር የተያዘ ማንኛውም ጥያቄና አስተያየት ካላችሁ የአስተያየት መስጫው ላይ አስቀምጡልኝ። እንዲሁም ደግሞ እንደነዚህ ጠቃሚና አስተማሪ መረጃዎቻችን ደርሷችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ መርሳት የለባችሁም ባይ